ትንሽ እኛ ከናንተ ቀደም ስለምንል በደንብ የምናውቀው ነገር ለናንተ ማስተላለፍ ያለብን ነገር የ1960ዎቹ ትውልድ እየተባለ ብዙ ጊዜ ይነገራል ተሰማላችሁ። የ1960ዎቹ ትውልድ ማለት የዛሬ ጽምዶ ማለት ነው። የዛ ዘመን ትውልድ ማርክሲዝም ሌኒዝም እያለ ታሪካዊ ጠላቶቻችንን እያጋበዘ ሞቃዲሾ እየሄደ ካይሮ እየሄደ ኃይል እያሰባሰበ የሱዳን የግብጽ የኤርትራ ቅንጅት በመፍጠር ኢትዮጵያን ከባህር በር የማባረር ዘመን ነበረ። የ1960ዎቹ ትውልድ ራሳችሁን ከባርነት ማላቀቅ፣ በተለይ ከውጭ ከሚልኩላችሁ ገንዘብ ባርነት መላቀቅ። ኢትዮጵያ 45 ቀን ቀራት ስትሉ፣ ኢትዮጵያ ፈረሰች ስትሉ፣ ኢትዮጵያ ተበጣበጠች ስትሉ እማታመጡት መዓት የለም። ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? ይህ ሳምንታዊ ከስፍራው ዝግጅታችን ነው። ከስፍራው ዝግጅታችን ከተለያዩ አካባቢዎች ያገኘናቸውን ወቅታዊ መረጃዎችን ወደ እናንተ አድማጭ ተመልካቾቻችን እናደርሳለን። በቅድሚያ ግን ጉንፋን ስላመመኝ የድምጼ ጥራት ችግር ያው ይቅርታ አድርጉልኝ ለማለት ፈልጋለሁ። ወደ ዕለቱ መረጃዎች እንሄዳለን። በዛሬው ዕለት በተለያዩ አካባቢዎች እንግዲህ ሀገራችን ኢትዮጵያ አሸንፋለች። ሀገራችን ኢትዮጵያ 7ኛውን አገር አቀፍ ምርጫ በተሳካ ሁኔታ አከናውናለች። በዛሬው ዕለት የቀሩት የመከላከያ ሰራዊትና እንዲሁም ከተለያዩ ሀገራችን ክፍል የሀገር ውስጥ ተፈናቃዮች የምርጫ ስነ ስርዓታቸውን ያካሄዱ እንደሚገኙ የምርጫ ቦርድ መረጃዎች ያመለክታሉ። ከተለያዩ አካባቢዎች ኢትዮጵያ ብሔራዊ ምርጫ ቦርድ መረጃዎችን ለአድማጭ ተመልካቾች እያደረሰ ነው። በሶሻል ሚዲያ ገጹ እውነት ለመናገር ከየትኛው ሚዲያ በተሻለ ራሱ የብሔራዊ ምርጫ ቦርድ መረጃዎችን በማድረስ አልተቻለም። በዚህ አጋጣሚ ለመራጮች መልካም እድል እንመኛለን። ግን 54.7 ሚሊዮን ህዝብ የተሳተፈበት ሀገራዊ ክንውን ሀገራዊ ክስተት በተሳካ ሁኔታ አገራችን ኢትዮጵያ አከናውናለች። ይህ ትልቅ እንደውም አንዳንድ ምሁራኖች ምን ይሉታል? ሪፈረንደም ነው ይሉታል። ሪፈረንደሙ ከጠመንጃና ከሰላም በሰላማዊ ስልጣን ሽግግር ማድረግ የሚፈልገው ህዝብ ይሄ ነው። በቃ አንዳንድ እንቁራሪቶች በሐይቁ ዙሪያ እንደሚጮሁት አይደለም። ሐይቁ ውስጥ ዝም ያለ በርካታ ስነ ምግባር ያለው ኢትዮጵያዊ እንዳለ ያሳየ ክስተት ነው ይሄ 7ኛው አገር አቀፍ ምርጫ። በዚህ አጋጣሚ ሀገሬ ኢትዮጵያ እንኳን ደስ አለሽ። ኢትዮጵያ መርጣለች፣ ኢትዮጵያ አሸንፋለች። ወደ ዕለቱ መረጃዎች ወስዳቸዋለሁ። ከዛ በፊት ግን ፕሮግራሙን ላይክ፣ ሼር፣ ሰብስክራይብ እንዲሁም ለቤቱ አዲስ ከሆናችሁ ሰብስክራይብ ስታደርጉ የደወል ምልክቱን ተጫኑት። ይህ የሚያግዛችሁ ሁሌም የሀቅና ሳቅ ዝግጅቶች ወደ እናንተ አድማጭ ተመልካቾች እንዲደርሳችሁ ያደርጋልና ይሄ ኖቲፊኬሽን እንዲደርሳችሁ ከፈለጋችሁ ቀዩን የሰብስክራይብ በተን ተጭናችሁ ኦል የሚለውን የሰብስክራይብ ካረጋችሁ በኋላ ኦል የምትለዋን በተን ስትጫኑት አጠቃላይ የሀቅና ሳቅ ዝግጅቶች ሁሌም ላይቭም ሆነ የተለያዩ ፕሮግራሞች በሚጫኑ ጊዜ ወደ እናንተ ይደርሳል። ይህ የአልጎሪዝሙ የቴክኖሎጂ ውጤት ነው። ምንም ማድረግ አትችልም አባዬ። ስለዚህ ሀቅና ሳቅን ላይክ አድርጉ። ሀቅና ሳቅን ስለመረጣችሁ እናመሰግናለን። ገንቢ አስተያየቶቻችሁ እየደረሱን ነው። እናሻሽላለን፣ አሻሽሉ የምትሉንን በተለይ ሐሳብ ስትሰጡ ገንቢ አስተያየት ቢሆን ይሄ ቢደረግ፣ ይሄ ቢሆን፣ ይሄ ቢስተካከል። ምክንያቱም ይህ ሚዲያ
ኢትዮጵያዊ ሚዲያ ነው። ኢትዮጵያ ሰላም እንድትሆን፣ ኢትዮጵያ እንድትበለጽግ፣ ኢትዮጵያ እንድታድግ፣ ኢትዮጵያ ከሌሎች የአፍሪካ ሀገሮችም ከዓለም ሀገሮችም ገናናና ቀደምት ልክ እንደ አክሱም ስልጣኔ አሁንም በዘመኑ በልጆቿ በቴክኖሎጂ በተለይ ኤአይ ላይ እየመራ ነውና በዚህ ቴክኖሎጂ ዘመን ደግሞ ከፍ ብላ እንድትታይ ስለምንፈልግ ኢትዮጵያን የምትወዱ ሁሉ ሐቅና ሳቅን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ገንቢ ኮሜንት ሐሳብ ስጡ። ኢትዮጵያ አሸንፋለች በድጋሜ። ቀጣይ ደግሞ በርካታ ድል የምናስመዘግብበት ዘመን ይሆናል። ይሄ ደግሞ የቀይ ባህር ጉዳይ አለ። ኢትዮጵያ የማዳበሪያ አርሶ አደር እንግዲህ 87 ማለት 85% አርሶ አደር ያለባት አገር ናት ኢትዮጵያ ሀገራችንና ቀላል የሚባል ቁጥር አይደለም። ኢትዮጵያ የምንኖረው በገበሬው ነው ሲባል ውሸት አይደለም፣ ከቁጥር አንጻር ነው። እና ለዚህ አርሶ አደር ደግሞ ከተሜውም እንዲጠግብ አልፎ ተርፎ ደግሞ በቀጠናችን ያሉ ሀገራት እንዲጠግቡ ደግሞ የማዳበሪያ ፕሮጀክት አለ፣ የነዳጅ ፕሮጀክት አለ፣ የጋዝ የተፈጥሮ ጋዝ ፕሮጀክት አለ። እነዚህ ሁሉ እንዲሳኩ የወደብ የባህር በር ጥያቄዎች አሉ። እኒህ ሁሉ እንዲሳኩ ኢትዮጵያን ውደዱ፣ ኢትዮጵያን ምረጡ፣ ኢትዮጵያን ምንጊዜም ደግፏት የሐቅና ሳቅ መልእክት ነው። መነሻችንም መድረሻችንም ኢትዮጵያ ናት። ፕሮግራሙን እንቀጥላለን። ወደ ፕሮግራሙ ልሰዳችሁ። መልካም። በቅድሚያ ያደረኩት እንግዲህ ወደ ወልዲያ ከተማ ይወስደናል። ወልዲያ ከተማ በአማራ ክልል 43 ከተሞች በኮሊደር ልማት የለሙ ይገኛሉ። በእነዚህ 43 ከተሞች መካከል አንዷ ወልዲያ ነች። ወልዲያ ከተማ ሪጂኦፖሊታን ከተማ ነች። ወልዲያ በአማራ ብሔራዊ ክልላዊ መንግስት ከሚገኙ 8 ትልልቅ ከተሞች አንዷ ስትሆን በሰሜኑ ጦርነት እንዲሁም በተለያየ ምክንያት ተበሳቁላ የቆየች መሆኗ ይታወቃል። ከቅርብ ጊዜ ወዲህ በልጆቿ ግን ባላት በራሷ በጀት ራሷን እንግዲህ አቻችላ ያሳመረች ትገኛለች። ፌዴራል የወሰነላት የማያልቅ መንገድ አለ በከተማዋ ውስጥ። እሱም ከሱሊማን ዳቦ ቤት እስከ ጉቦ ጎንደር በር ያለው ጉቦ በር ድረስ ያለው የ5.2 ኪሎ ሜትር እስካሁን ድረስ አላለቀም። በተለይ የድልድዩ ጉዳይ አሳሳቢ ነው። ያም ሆኖ ግን ወልዲያ ከተማ በራሷ በጀት በራሷ ልጆች ኮሊደር ልማት በአማራ ብሔራዊ ክልላዊ መንግስት ከፍተኛ አመራሮች ከትላንት ማታ ጀምሮ እየተጎበኘ የተሰሩት ስራዎች እየተጎበኙና እየተመረቁ በዛሬው ዕለት ምርቃቶች ይደረጋሉ። እንዲሁም የረጅም ጊዜ ጥያቄ ሆነው ከዚህ በፊት በነ ዶክተር ይልቃል በኩል ፍቃድ አግኝቶ የነበረው የአየር መንገድ ጥያቄ አለ። የአየር ማረፊያ ጥያቄ፣ የኤርፖርት ጥያቄ ሌሎች ከኋላ መጥተው ኤርፖርት ሲያገኙ ወልዲያ ከተማ ግን የዛሬ 5 ዓመት ቃል ተገብቶላት ደብዳቤ ተሰጥቷት እንዲሁም ደግሞ በፌዴራል መንገድና ትራንስፖርት ግሪን ላይት ያበራ ሆኖ እያለ እስካሁን የአየር መንገዱ ማነው ኤርፖርት ግንባታው አልተካሄደም። ይህን ጥያቄ እንጠይቃለን። እንደ አካባቢ ልጆች ብቻ አይደለም። ወልዲያ ከተማ ላይ የሚገነባው ኤርፖርት ለትግራይ ክልል፣ ለአፋር ክልል 3 ክልሎችን ለአማራ ክልል በተለይ ምስራቅ አማራውን የሚያስተሳስር ትልቅ ኮሊደር ነው። በቃ ወልዲያ ራሱ መገናኛ ነች። ወልዲያ ራሱ ከተለያዩ ከተሞች በራሷ በተፈጥሯ የምታገናኝ ከተማ እንደመሆኗ የኤርፖርቱ ጉዳይ አስፈላጊ ነው። በዛሬው ዕለት ኮሊደር ልማት እያስመረቀች ነው ወልዲያ። እንኳን ደስ አለሽ እንላለን። በተለይ ለከተማ አስተዳደሩ አመራሮችና እንዲሁም ልትመርቁ ለመጣችሁ የክልል ከፍተኛ አመራሮች እንኳን ደስ አላችሁ። ለወልዲያ ሕዝብ በርካታ የልማት ጥያቄዎች አሉ፣ በርካታ ያደሩ ጥያቄዎች አሉት። እነዚህን ጥያቄዎች ደግሞ ሕዝቡን በአዳራሽ አዋይቶ ምንድነው የልማት ጥያቄ ተብሎ ቢጠየቅ በግሌ ደስ ይለኛል። ምክንያቱም የአካባቢው ተወላጅም ተቆርቋሪም እንደመሆን መጠን በርካታ የልማት ጥያቄዎች አሉ ወልዲያ ላይና እነዚህ የልማት ጥያቄዎች ከሼህ መሐመድ ሁሴን አሊ አላሙዲ ስታዲየም እድሳት ጀምሮ አጠቃላይ ብዙ ጥያቄዎች አሉ እና እነዚህ ጥያቄዎች ቢመለሱ ከዚህ በፊት የፋብሪካ ቃል የተገባሉ በባለሀብቱ በራሳቸው በሼህ መሐመድ ሁሴን አሊ አላሙዲ ቃል የተገቡ 2 ፋብሪካዎች ነበሩ። እነዚህ ፋብሪካዎች እስካሁን ድረስ እንትን አላሉም። የጨርቃ ጨርቅና የዘይት ፋብሪካን እገነባለሁ ብለው ነበረ። ሚድሮክ ኢትዮጵያ ትጠየቃለህ። ምክንያቱም ወልዲያ የሼህ መሐመድ ሁሴን አሊ አላሙዲ አገር እንደመሆኗ የትውልድ ቦታ እንደመሆኗ ልማት ይገባታል።
ከዛ በተረፈ እንግዲህ የኛ ሰሜን ኮሪያ የለውጡ ሐዋርያ ነች። ለውጡ ካመጡ ከተሞች አንዷ እምቢ ለወያኔ አልገዛም ካሉ ከተሞች አንዷ ወልዲያ ከተማ ነች። የለውጡን ትሩፋት ግን ተቋርሳለች የሚል እምነት የለኝም። ስለዚህ የብልጽግናው መንግስት በተለይ እንግዲህ ምርጫ ካሸነፈ ብልጽግና የቀዳሚ ስራው የወልዲያን ህዝብ ጥያቄ ምላሽ መስጠት ተገቢ ነው ብዬ አምናለሁ። የባቡሩ መንገድ አለ። ይሄ ያፒ መርከዚ ጋር በተያያዘ እንግዲህ ያፒ መርከዚ እንደተሸነፈም ሰምተናል። በቅርቡም የአማራ ክልል አመራሮች ፕሮጀክቱ የባቡር ሀዲዱ የባቡር ስራው መንገድ ስራው ተጀምሯል ብለው ነበር። ባለኝ መረጃ ግን የባቡር መንገዱም እንዳልተጀመረ ነው። ስለዚህ ወሎ አካባቢ ያሉ ፕሮጀክቶች ያን ያክል እየተንቀሳቀሱ ነው ብዬ አላምንም። በተለይ የባቡር ፕሮጀክቱ በርካታ ሚሊዮን ዶላሮች የወጣበት እንደመሆኑ መጠን ይሄ የባቡር በተለይ ከአዋሽ ኮምቦልቻ ከኮምቦልቻ ሃራ ድረስ ያለው የወልዲያ ነው የሚለው ግን ያው ሃራ ነው እንትኑ ስቴሽኑ። ስለዚህ የወልዲያ ሃራ ገበያ ኮምቦልቻ አዋሽ መንገድ ተሰርቶ ያለቀ የነበረ ነው። እንግዲህ የሚቀረው ባቡርና ኤሌክትሪክ ዝርጋታ ነበር። ነገር ግን በጦርነቱ ምክንያት ተቦሳቅሎ የተለያዩ እንትኖች ተነቃቅለው ይገኛል። ስለዚህ ይሄ የባቡር ስራ ተጀመረ ከሚል ወደ ተግባር ስራ በተለይ ብልጽግና ፓርቲ የሚታወቅበት የብልጽግና መንግስት የሚታወቅበት ነገር አስጀመርኩ እንጂ መሰረት ድንጋይ ጣልኩ ስላልሆነ ስለዚህ የባቡር ስራውም የኤርፖርት ስራውም እንዲሰራ እንጠይቃለን። የተያዘ ምክር ካላችሁ ለህዝቡ ይሄን ፕሮጀክት ይዘናል ይፋ አድርጋችሁ ህዝቡ ደግሞ እንዲቆጣጠረው ብታደርጉ ሞር የተሻለ ግልጸኝነትን ይፈጥራልና ለክልሉ መንግስት ለፌደራል መንግስት ጥያቄ እናቀርባለን። በተረፈ ወልዲያዬ እንኳን ደስ አለሽ የኛ ሙሽራ አይበልሽ ከፋ እንላለን። እንግዲህ ወልዲያዎች እንኳን ደስ አላችሁ በሚል ጀምሬያለሁ። ወደ ሌሎች መረጃዎች ወስዳቸዋለሁ። ፕሮግራሙን ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ፣ እንዲሁም የደውል ምልክቱን ተጫኑ። በሚሰማችሁ የዝግጅታችን ላይ ሐሳብ አስተያየት ስጡ እንላለን። ወደ ሌሎች መረጃዎች ልውሰዳችሁ። መልካም። በቀጣይነት ደግሞ የመወስዳችሁ ወደ ሁርሶ ይሆናል። በሁርሶ 27ኛ ዙር የመኮንኖች የእጩ መኮንኖች ስልጠና አልቆ ተመርቀዋል። በምርቃቱም የኢፌድሪ ጦር ኃይሎች ዋና አዛዥ የሆኑት ፊልድ ማርሻል ብርሃኑ ጁላ ተገኝተው ለተመራቂዎች መልእክት አስተላልፈዋል። ለተመራቂዎችም እንዲሁም ደግሞ ለኢትዮጵያ ጠላቶችም ደጋግመው እንዲያስቡ መልእክት አስተላልፈዋል። የፊልድ ማርሻል ብርሃኑ ጁላን መልእክት እንከታተል። ጠላቶቻችን ጽምዶ ብሎ መጥተዋል። ጽምዶ ዛሬ የተፈጠረ እንዳይመስላችሁ። ጽምዶ የ1960ዎቹ ስትራቴጂ ነው። ታስታውሱ ከነበረ አንብባችሁ ከሆነ ትንሽ እኛ ከናንተ ቀደም ስለምንል በደንብ የምናውቀው ነገር ለናንተ ማስተላለፍ ያለብን ነገር የ1960ዎቹ ትውልድ እየተባለ ብዙ ጊዜ ይነገራል፣ ትሰማላችሁ። የ1960ዎቹ ትውልድ ማለት የዛሬ ጽምዶ ማለት ነው። የዛ ዘመን ትውልድ ማርክሲዝም ሌኒዝም እያለ ታሪካዊ ጠላቶቻችንን እያጋበዘ ሞቃዲሾ እየሄደ ካይሮ እየሄደ ኃይል እያሰባሰበ የሱዳን፣ የግብፅ፣ የኤርትራ ቅንጅት በመፍጠር ኢትዮጵያን ከባህር በር የማባረር ዘመን ነበረ። የ1960ዎቹ ትውልድ ያን ጊዜ ካይሮ ሄዶ ደጅ የጠኑ፣ ያን ጊዜ ካርቱም ሄዶ ደጅ የጠኑ፣ ያን ጊዜ ሞቃዲሾ ሄዶ ደጅ የጠኑ የነ ዚያድ ባሬ ተላላኪዎች፣ የነ ፈርዖን ቤተሰብ ተላላኪዎች፣ የካርቱም ተላላኪዎች ግንባር ፈጥረው የዛሬ 60 ዓመት
ኢትዮጵያን ከባህር በር በማባረር ኢትዮጵያን በእርስ በርስ ግጭት በማዳከም በቀጠናው ትርጉም ያለው አገር እንዳትሆን በቀጠናው የአባይን ውሃ እንዳትጠቀም ሲደረግ ነበረ ተሳክቶላቸዋል። ከባህር በር አስወጥተውናል። ያልተሳካው ባህር አባይን መገደብ የማትችል አገር መፍጠር ነበር። እሱ አልተሳካም። ባህር በር የማባረር ግን ተሳክቶላቸዋል። የተሳካበት ምክንያት እነሱ ጎበዞች ስለሆኑ ጀግና ስለሆኑ አይደለም። እነሱ ባንዳ ስላገኙ ነው። የገዛ አገሩን የሚወጋ የገዛ አገሩን የሚያዳክም እርስ በርሱ የሚጨፋጨፍ የራሱን መንግስት የሚያፈርስ ኢትዮጵያን ኢኮኖሚካሊ የሚያዳክም ለጠላቶቻችን ምቹ ሁኔታ በር የሚፈጥር ማአት ባንዳ ከውስጥ ስለተገኘ ነው። አሁንም እሱ ነው። አሁንም እየተደረገ ያለው እሱ ነው። ያን ጊዜ የነበሩ ባንዳዎች መልካቸውን ቀይረው ነው እንጂ ያሉት እነሱ ናቸው። ዛሬም ታሪካዊ ጠላቶቻችንና ምቀኛ ጎረቤታችን ተቀናይተው የውስጥ ባንዳ ቀጥረው ሀገራችሁን ለማፍረስ እየሰሩ ያለበት ጊዜ ነው። እድሜ ለመከላከያ ሰራዊታችን አከርካሪያቸውን መጥቶ ተሽመድምደው ጣረሞት ላይ ያሉበት ጊዜ ነው። መልካም እንግዲህ የመኮንኖች ስልጠና ያው እንደሚታወቀው መኮንኖች ቀጣይ ላሉት ለጄኔራልነት ላሉት መኮንኖች ማለትም ለኮሎኔልነት ለተለያዩ የወታደራዊ ማዕረጎች ለከፍተኛና መካከለኛ ማዕረጎች የሚያበቃ ከፍተኛ ፕሮፌሽናሊ ስልጠና ነው። እንግዲህ ከአንድ ወታደር ገና ከምልምል ወታደርነቱ ጀምሮ ራዕይ ይኖረዋል። የሚያስባቸው ነገሮች ይኖራሉ። እነዛን ነገሮች እያሰበ የሚያሳካው በትምህርትና በልምድ እንዲሁም በጀብዱ ወታደር ስትሆን በተለያዩ ጀብዶች ስትሰራ የተለያዩ የሚሰጡህን ተልኮችን አፈጻጸምህ መልካም ሲሆን ለከፍተኛ ማዕረግ እየታጨህና እየበቃ ትሄዳለህ። በተለይ አሁን ሳይንስና ቴክኖሎጂ በኤሌክትሮን ዋርፌር በመጣበት ይሄ 3D ቴክኖሎጂ በመጣበት ጊዜ የኢትዮጵያ መከላከያ ሰራዊት ራሱን ከጊዜ ጊዜ እያዘመነ ራሱን እያሻሻለ በሚገኝበት ጊዜ የመኮንኖቹ ስልጠና በዚህ ወቅት መካሄዱና ኢትዮጵያ ሀገራችን ለተሻለ ለተለየ ግዳጅ በበቃችበት ሰዓት በተዘጋጀችበት ሰዓት የመኮንኖቹ ስልጠና ተገቢና ወቅታዊ ነው ያደርገዋል። እንግዲህ ማርሻልም እንዳሉት ለተገቢዎቹ መኮንኖች ተገቢ ቦታ እንዲሰጡ ትዕዛዝ አስተላልፌያለሁ ብለዋል። እንግዲህ ይሄ ቀላል መልእክት አይደለም። በወታደር ቤት በነገራችን ላይ ትንሿ ያለቃ መልእክት ምን ያክል እንደምትከበር ወታደር ቤትን የሚያውቀው ያውቀዋል። እና ለነዚህ ተመራቂ መኮንኖች ምን ያክል ማርሻል ክብር እንደሰጡ የሚያሳይ ነው። በዚህ አጋጣሚ ተመራቂዎች እንኳን ደስ አላችሁ። ሀገራችን ኢትዮጵያ እናንተ በተመረቃችሁት በተሰጣችሁን ተልእኮ በምትፈጽሙት አፈጻጸም እንደምትኮራና ኢትዮጵያ ቀጣይ የምታቀዳቸውን እቅዶች በእናንተ እንደሚሳካ ባለሙሉ እምነት ነን። ወደ ሌሎች መረጃዎች ወስዳቸዋለሁ። መከላከያችንን ግን እናክብረው። መከላከያችን እየሞተ እየተጋደለ ነው አገር እያጸና ያለው። ማንም ወመኔ ባንዳ የውጭ አገር ቅጥረኛ ማንም እንደተላከ ነው። በቃ ይላካል፣ ሀገር ሰራዊት ይገላል፣ እርስ በርስ ጦርነት ያውጃል፣ ኢትዮጵያ ሀገራችን ሰላም እንዳትሆን ይሰራል፣ ብዙ ነገር ያደርጋል። ይሄን ሁሉ ግን በመቋቋም በተለይ በዘመኑ ባለው የብሔር ፖለቲካ ሳትጠለፉ ሀገራችሁ ኢትዮጵያን ወዳችሁና አፍቅራችሁ ለኢትዮጵያ ደምና አጥንታችሁን ህይወታችሁን ለመስጠት ለመገበር ዝግጁ ስለሆናችሁ ትልቅ ክብር ይገባችኋል። ለመከላከያ ሰራዊታችን በሞላ እውነት ለመናገር የሰራዊቱ ክፍል አባል መሆን በራሱ ትልቅ ጀብዱ ትልቅ ክብር ነውና ለጀግናው ኢትዮጵያ መከላከያ ሰራዊታችን በየትኛውም ክፍል ላላችሁት በየትኛውም ቦታ ላላችሁት በየትኛውም ማዕረግ ላላችሁት ክብር ይገባችኋል። ኢትዮጵያ ሀገራችን በእናንተ ትኮራለች።
ትከብራለች ነገም እቅዷን በእናንተ ታሳካለች በማንም አይደለም በእናንተ ታሳካለች ምክንያቱም እናንተ የተግባር መስዋዕትነት ከፋዎች የተግባር ወታደሮች ናችሁና ኢትዮጵያ በእናንተ በልጆቿ ትኮራለች አመሰግናለሁ ወደ ሌሎች መረጃዎች ልውሰዳችሁ መልካም በቀጣይነት ደግሞ የአማራ ክልል የአማራ ብሔራዊ ክልላዊ መንግስት 30ኛ ዓመት የሚኒሻን በዓል በልዩ ሁኔታ በደማቅ ሁኔታ አክብሯል በተለይ የኢፌድሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እንዲሁም ደግሞ የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አረጋ ከበደ ጨምሮ በርካታ የክልሉ ከፍተኛ አመራሮች በተገኙበት የአማራ ብሔራዊ ክልላዊ መንግስት የሚኒሻ በዓል ተከብሯል 30ኛ ዓመት የሚኒሻ የምስረታ በዓል በውቢቷ ባህር ዳር ከተማ በደማቅ ሁኔታ ተከብሯል ኦነን ለመናገር ሚኒሻ የኢትዮጵያ ጋሻ በቃ ሚኒሻ ማለት ከጀግና ኢትዮጵያ መከላከያ ሰራዊታችን ጋር አብሮ የሚዘምት ከክልሉ የጀግና አድማ መከላከላችን ጋር አብሮ የሚዘምት እንዲሁም ከክልሉ የፖሊስ ኃይል ጋር ግዳጅ ሲሰጠው አካባቢን ለመጠበቅ ሰፈርን ለመጠበቅ አብሮ የሚሰለፍ ጀግና ሚኒሻ ነው የሚኒሻ ሰራዊት ታጣቂ ማለት ነው ሚኒሻ ሌላ አይደለም እና እንደው ተኪ ቃል ለወደፊቱ ተገንቶ ሚኒሻ የሚለውን ቃል ወደ አገርኛ ቃል ቢመለስ ደስ ይለኛል ግን ዝሮ ሚኒሻ ማለት ታጣቂ ነው የመንግስት ታጣቂ ማለት ነው የመንግስት ታጣቂዎች ድሮ የሚታወቀው ከሰራዊታችን በጥሮታ በቦርድ በተለያየ ምክንያት ተገለው የመጡ ሰዎች ተሰናብተው ማለት ነው የመጡ ሰዎችን ተረክቦ የሚያስተዳድር ተቋም የነበረበት ነው አሁን ግን ራሱ ሚኒሻ ሰራዊት መልምሎ እድሜያቸው ከ18 ዓመት በላይ የሆኑ ምክንያቱም ክልሉ ላይ አማራ ክልልን ስላነሳ ነው እንጂ ኦሮሚያም ክልልን ያጠቃላል ክልሉ ላይ ያለው የጽንፈኛ ቡድን ያለው የሽፍታ ቡድን ሩጦ አሯሩጦ ተመልሶም ቦታ ይዞ ሩጦም ለማጥቃት ተመልሶም ቦታ ይዞ ለመከላከል የሚያመች ሰራዊት ነው እየተገነባ ያለው በአማራ ክልል ይሄ ሰራዊት የሚኒሻ ሰራዊት አሁን አማራ ክልል የገባበትን ውጥንቅጥ የገባበትን የጸጥታ ችግር ለመቋቋም ታስቦ የተደራጀ ወጣት ያፈራ ሚኒሻ ነው ትልቆችን እናመሰግናለን ነገር ግን አሁን በወጣት ሰራዊት በወጣት አመራር እየተተካ ያለበት የሰራዊት ክፍል ነው ሚኒሻችን የህይወት ዋጋ ከፍሏል በዚህ 3 ዓመት ውስጥ የወንበዴና ሽፍታ ቡድን ቤቱን ያላቃጠለበት ከብቱን ያልነዳበት ከብቱን ያልበላበት ሚኒሻ በአማራ ክልል ባሁን ባለው ህግ ማስከበር ሁኔታ እንደ ስለ አማራ ክልል ያወራው እንጂ ኦሮሚያም ተመሳሳይ ነው ግን በአማራ ክልል ባለው ወቅታዊ ሁኔታ ሚኒሻ ዋጋ እየከፈለ ነው የሽፍታ ቡድን የወንበዴ ቡድን ይሄ ዓላማ የሌለው ዓላማ ቢስ የሆነ ዘራፊ ቡድን ሚኒሻችን ባይቋቋመው ሌላ ማንም አይቋቋመው ምክንያቱም አንደኛ የት ወጥቶ የት እንደሚገባ ያውቃል የሚሽለኮለክባትን ቦታ ያውቃል ስለዚህ አይንና ናጫ የሆነው የቡድን ዘራፊው ቡድን ከሚኒሻ ጋር ነው ቀድሞ ማለት ነው ከዛ በኋላ ነው እንግዲህ አድማ መከላከሉም እንደምታውቁት የነበረው አድማ መከላከል ጥቂት ነበር እየተጨመረ በስልጠና 32ኛ ዙር 33ኛ 34ኛ ዙር እያለ እየተጨመረለት መጣ እንጂ መጀመሪያ ክልሉ ላይ በነበረው ህግ ማስከበር ፊት ለፊት ከመከላከያ ሰራዊታችን ጋር ተቀናጅቶ ሲሰራ የነበረው ሚኒሻ ነው ቀጥሎም ከአድማ መከላከሉ ጋር ከዛም ከህዝባዊ ፖሊሱ ጋር የአካባቢን ሰላምና ደህንነት ለማስጠበቅ ትልቅ በቁርጠኝነት እያገለገለ የሚገኝ ጀግና ሚኒሻ አፍርቷል ክልሉ በዚህ አጋጣሚ መጥፎ አጋጣሚዎች ጥሩ መልካም ነገሮችን ይዞ መጥቷል ካልነ የአማራ ክልል ሚኒሻ ነው በቃ ትልቅ የጸጥታ መዋቅር ተገንብቷል በአማራ ክልል በሚኒሻ ተገንብቷል ይሄ ሚኒሻ አሁንም በተደጋጋሚ ስልጠናዎች በትጥቆች ያገዝን በትጥቅ ማለትም ተተኳሾችን እየሰጠህ ቦምቦችን የተለያዩ የጦር መሳሪያዎችን ያዘመንለት ከሄርነ ሚኒሻው አካባቢውን በደንብ ይጠብቃል ይሄ ዘራፊ ቡድን ደግሞ መሞት አይፈልግም እንደ ሚኒሻው ተሰውቼ ክልሉን አቆያለሁ የሚል ዓላማ የለውም ዘርፌ ባጃጅ እገዛለሁ ዘርፌ የሆነ ሀገር ይሄዳለሁ ዘርፌ እንዲያደርጋለሁ የሚል ቡድን ነው ስለዚህ ዓላማ ቢስ የሆነን ቡድን ለማሸነፍ ዓላማ ያለው ሚኒሻ ስለሚበልጥ
ለሚኒሻ ትልቅ ክብር እንስጥ። የክልሉ መንግስት ትኩረት ሰጥቶ እየሰራም ቢሆንም ከተተኳሽና ከሌሎች አንጻር ግን አሁንም ጉድለቶች አሉ። እነዚህን ጉድለቶች የሚኒሻውን መዋቅር እስከታች ድረስ አግኙት፣ ስሩበት። ሚኒሻው አሁን ወጣት ነው። ይሄን ወጣት በደንብ አስተምረንና በደንብ አስታጥቀን ካበቃ ነው ዳር ደንበር ለመጠበቅ ራሱ ዝግጁ ነው። ሲጀመር ሚኒሻ ከመከላከያ ሰራዊት ጋር እኩል ስለሚዘምት ችግር የለበትም። ስለዚህ ሚኒሻዎች እንኳን ለ30ኛ ዓመት የምስረታ በዓላችሁ በሰላም አደረሳችሁ። ብዙ ነገሮችን ተጋፍጣችሁ ብዙ ነገሮችን አሁን እንዲህ ስቱዲዮ ተቀምጦ ሲወራ ቀላል የሚመስል ነገር ግን ብዙ ራቦችን፣ ብዙ ቁስለቶችን፣ ብዙ ስድቦችን፣ ብዙ ነገሮችን ተቋቁማችሁ ክልላችሁን አድናችኋልና እንኳን ደስ አላችሁ ማለት እወዳለሁ። ወደ ሌሎች መረጃዎች ልውሰዳችሁ። ፕሮግራሙን ላይክ፣ ሼር፣ ሰብስክራይብ የደወል ምልክቱን ተጫኑ። አድማጭ ተመልካቾቻችን በሚሰማችሁን ሐሳብና አስተያየት በኮሜንት መስጫ ቦክሱ ላይ ሐሳባችሁን ስጡ ማለት እወዳለሁ። ወደ ሌሎች መረጃዎች ልውሰዳችሁ። መልካም። በቀጣይነት ደግሞ የምንሄደው ሀገር አቀፍ ምርጫ 7ኛው ሀገር አቀፍ ምርጫ ኢትዮጵያ መርጣለች፣ ኢትዮጵያም አሸንፋለች። አለቀ። ባንዳ ምን ይውጥህ? ኢትዮጵያ 45 ቀን ቀራት ስትሉ፣ ኢትዮጵያ ፈረሰች ስትሉ፣ ኢትዮጵያ ተበጣበጠች ስትሉ እማታመጡት መዓት የለም። ይሄንን ቡድን የምመራው እኔ ነኝ። የቤተ ክርስቲያኑን ጸብ የማመጣው እኔ ነኝ። የመስጊዱን ጸብ ያመጣሁት መራሁት እኔ ነኝ። አዲስ አበባ ወጣት ተነስ፣ እንትና ተነስ ስትሉ በአርሰናል ጉዳይ አይቀራችሁ። እየሞከርኩ ነው ሲል ትመጣላችሁ። ዳስጣል ሲባል ትመጣላችሁ። ምን ያላረጋችሁት ያልፈነቀላችሁት ድንጋይ የለም። ነገር ግን ኢትዮጵያ ሀገራችን አሸንፋለች። ኢትዮጵያ ሀገራችን አሸንፋለች፣ መርጣለች። ህዝቡም ሪፈረንደም አድርገዋል። ምሁራኖች እንደሚሉት እኔም ልበል፣ ህዝቡ ሪፈረንደም ነው ያደረገው። ሪፈረንደሙ ምንድነው? እዚህ ጋር የሰላም አማራጭ በስልጣን ሽግግር፣ እዚህ ጋር የጠመንጃ አማራጭ የስልጣን ሽግግር። በዚህ ዘመን የኢትዮጵያ ህዝብ ቀደምት የስልጣኔ ምንጭም እንደመሆኑ መጠን አሁንም ምንድነው ያለው? በሰላም የስልጣን ሽግግርን መርጦ 54.7 ሚሊዮን ህዝብ ካርድ አውጥቶ በካርዱ የሚፈልገውን ፓርቲ መርጧል። ምርጫ ቦርድ ውጤቱን እስከሚያሳውቀን ድረስ ያው የምንጠብቀው ነገር እንዳለ ሆኖ ነገር ግን የህዝብ ሉዓላዊነት የህዝብን ክብር ግን ማክበር ግዴታችን ነው። መራጩ ህዝብ ከማለዳው 12 ሰዓት ጀምሮ እስከ ሌሊቱ 6 ሰዓት ተብሎ 6 ሰዓት ያላለቁ፣ ምክንያቱም በምርጫ ጣቢያው ተገኝተው ሰልፍ አድርገው ብርዱን ተቋቁመው ለዛውም አንዳንድ ቦታ ላይ ብርዱን መቋቋም ያልቻሉ አካባቢ በተለይ አማራ ክልል አካባቢ ደብረ ብርሃን ዙሪያና የተለያዩ አካባቢ ወደ መንዛ አካባቢ እሳት አንድደው እየሞቁ ነው ምርጫ የመረጡት። ስለዚህ የዚህን ህዝብ ድምፅ ልናከብር ይገባል። በዲሞክራሲያዊ ስርዓት ደግሞ የግድ ሁሉም አንተን ሊመስልህ አይችልም። ሁሉም አንተን አይመስልም። ሁሉም አንተን አይደለም። ሁሉም አንተን አይወድም። ይሄ መታወቅ አለበት። አሁን ምርጫው የሚለየው ለዛ ነው። ምርጫው ሁሉም አንድ ስላልሆነ ቁጥር አለ። አብላጫ ድምፅ ያገኘው ያሸንፋል ማለት ነው። ጥቂት ድምፅ ያገኘው ደግሞ ይሸነፋል። ነገር ግን ለቀጣይ ደግሞ እንዴት አድርጌ ላሻሽል፣ እንዴት አድርጌ የቤት ስራዬን ልስራ ብሎ መስራት እንጂ ገና ከወጡ ምንድነው መብላቷን ሳታውቅ እጇን ታጠበች። አንዳንድ የምርጫ ፓርቲዎች ምን አላችሁ? ፓርላማ እንገባም። መጀመሪያ ፓርላማ የምትገባበት ስራ ሰርተሃል ወይ ነው ጥያቄው። ለዛውም ምርጫ ቦርድ ባላሳወቀበት ሁኔታ አልቸኮላችሁም። ግን ቸኩላችኋል። ግን ብትቸኩሉም ዝሮ ዝሮ ውጤታችሁን በጸጋ ተቀብሎ ለኔ እንደ ወንድም መመክራችሁ እንደ ቀድሞ ጓድም እንደ ወንድም መመክራችሁ ምንድነው ለቀጣው ምርጫ ውጤታችሁን እንግዲህ ካወቃችሁት ብዬ ነው። ምርጫ ፓርላማ እንገባም ካላችሁ ውጤታችሁን አውቃችኋል ማለት ነው። ካወቃችሁ ደግሞ ምን ታደርጋላችሁ መሰላችሁ? ቀጣይ ከማግስቱ ከተነገረ ማግስት ምንድነው ስተታችን ብላችሁ ስተታችሁን ብታው ያያችሁትን ስተት ደግሞ ገምግማችሁ ቢሮ ብከፍቱ ወይም አባላት ብታደራጁ ወይም ደግሞ የገመገማችሁበትን የግምገማ ውጤት ከውከትና ግርግር ውጪ በሰላማዊ የስልጣን ሽግግር የኢትዮጵያ ህዝብ ሰላምና ሰላማዊ መንገድን እንደሚመርጥ በካርዱ የትኛውንም የፈለገውን ፓርቲ እንደሚመርጥ
አሳይቷቸዋል። ትልቅ ተሞክሮ ነው ይሄ። ለቀጣይ አለ እኮ ምርጫ። እንደውም አሁን 5 ዓመት እኮ አትጠብቁም። በነገራችን ላይ አድማጭ ተመልካቾች ኢትዮጵያ ሌላ ምርጫ አለ። ቀጣይ የወረዳና የአካባቢ ምርጫ አለ። ደግሞ የኢትዮጵያ ሕዝብ በትልቁ የሚገኝበት ወረዳና አካባቢ ላይ ነው። ይሄም የወረዳና የአካባቢ ምርጫ አንደኛ ቀበሌን የሚያስተዳድሩ ሰዎች ናቸው የሚመረጡበት። ይሄንን እንዳትንቁ። ተቃዋሚዎች ያላቅማችሁ የምታስቡት ነገር አለ። ተፎካካሪ ፓርቲዎች ሳሰሩት ምኑንም ፓርላማ ነው የምታስቡት፣ ሳሰሩ ምንም ሚኒስተር ቦታ ነው የምታስቡት፣ የሆነ ቦታ ነው የምታስቡት፣ የክልል ቢሮ ምናምን። እሱን እንድታሳኩ ደግሞ የሚያደርጋችሁ ቀድሞ የሚሰራ ነገር አለ። መቼም አንድ ገበሬ እርሻ ሳያርስ ዝም ብሎ ተቀምጦ ስንዴ ቢያልም ወይም የሆነ ማሽላ በቆሎ ወይም ማዝርት ቢያስብ ኢማጂን አይመጣለትም። በዝም ብሎ በምናብ አይመጣለትም። የሚመጣለት ምንድን ነው? ሰርቶ ነው። ያስባል። ማሰብ ጥሩ ነው። ነገር ግን ሐሳቡን ወደ መሬት አውርዶ ያንን ስራ ይሰራል። የመጀመሪያው ቀን ምን ያደርጋል? እርሻውን ይገምሳል። ከዛ ያለሰልሳል። ከዛ ዝናብ ጠብቆ ይዘራል። ከዛ አረሞች አብረው ስለሚበቅሉ አረሞቹን ይነቅልና ምርጥ ዘር ይጠብቃል። ማዳበሪያው ሌሎች ነገሮችን የሚደረጉትን አድርጎ ማለት ነው። ከዛ በኋላ ነው አጭዶ ከምሮ ወቅቶ ብሎ ወደ ምርት የሚደርሰው። ከዛም ይቀጥላል። አይቀርም፣ ፍላጎት አይቀርም። ያንን በቂጣ አድርጌ ልብላ ካለው ወፍጮ ቤት ይከታል። አረ በቂጣ አልበላም ካለው ፓስታ መኮረኒ ካለ ሌሎች እንትኖችን ተጠቅሞ ቴክኖሎጂዎችን ወደ ፓስታ መኮረኒ የሚያመጣበትን መንገድ ይሄዳል። ስለዚህ ከአዝርቱ ጀምሮ የሚዘራውን ዘር ዛሬ ዝሩት። ዛሬ ሳዘሩ የምታስቡት እናንተ ስለ ፒዛ እንዴ! ስንዴውን ሳዘራ ፒዛው ከየት ይመጣልሃል? ስንዴውን ሳዘራ በርገሩ ዳቦ ከየት ይመጣልሃል? ኬኩ ከየት ይመጣልሃል? ያን ኬክ ከፈለክ ወፍራም ኬክ ከፈለክ በወፍራም ሙረስ። አለበለዚያ ግን ዝም ብለህ በምኞት ተቀምጠህ በሐሜት ተቀምጠህ ቁጭ ብለህ ገሌ እንዲህ ነው እያልክ የቡና ወሬ እያወራህ። እንደውም እናቶቻችን በቡና ወሬ ጥሩ ነገር ለምዶብን ነው የቡና ወሬ የምንለው። በቡና ወሬ እኮ ነው ማህበራዊ ጉዳያቸውን የሚፈቱት። ከቡና ወሬ ያነሰ ሐሜት ዝም ብሎ ድሪቶ ብልጭልጭ ኮስሞቲክስ እያልክ ከምትውይ የተሻለው ምንድን ነው? ከዛሬ ጀምሮ ስራዎችን መስራት፣ ራሳችሁን ከባርነት ማላቀቅ፣ በተለይ ከውጭ ከሚልኩላችሁ ገንዘብ ባርነት መላቀቅ። ሐሳብ ችግር የለውም። ሐሳብ የምትስማማውና የማትስማማው ነገር አለ። በሐሳብ ልዩነት በፖለቲካ ዓለምም በሐሳብ ልዩነት ትወጣለህ። ነገር ግን ራስን የገንዘብ ባሪያ ካረክ ግን በምንም ሁኔታ አመነኝ የራስህ ሐሳብ የለም። ምንም የምታውቀው ነገር የለማ። ምርጫ ውጤት ሳይገለጽ ፓርላማ አንገባም። ከእንደገና ምርጫውን አጅበን እንሄድና የሆነ ሰዓት ላይ እንወጣለን። ከዛስ እንደገና በዛ ስብሰባ ተደርጎ የውስጥ ፓርቲን ሚስጥር ሳይጠበቅ ለሶሻል ሚዲያ ማነው ሚዲያ የፕሬዝዳንቱን ክብር የአንድ ፓርቲን ፕሬዝዳንት ክብር ከፍ ዝቅ አድርጎ ወራዳ ቃሎችን እየተናገረ እያዋረደ ማን ነው መጠየቅ የሚችል መብት የሰጠው? ይህንን እናንተ አሳልፋችሁ ሰጣችኋል። ለምን? በገንዘብ ባርነት በነዋይ ኖህሉላችሁ ማለት ነው። መብታችሁን አሳልፋችሁ ሰጣችኋል። ታዲያ እናንተ ያላስጠበቃችሁትን ሞራላችሁን ያላስጠበቃችሁትን መብታችሁን የማንን መብት ልታስጠብቁ ነው? የኢትዮጵያ ሕዝብ አምኖ ለእናንተ ካርዱን የሚሰጣችሁ ድምፁን የሚሰጣችሁ። መጀመሪያ ራሳችሁን ካስተሳሰብና ከገንዘብ ባርነት ነፃ አድርጉትና ከዛ በኋላ ሌሎችን ነገሮች እኔ መኑኝ ውጭ ካሉ ከሚያማክሯችሁ ይልቅ መንግስት ከነበረው ብልጽግና ጋር ብትማከሩ የሚጠቅማችሁ እሱ ነው። ምክንያቱም ብልጽግና ፓርቲ ነው፣ መንግስትም ነው። ቢሮ ለመክፈት ችግር ቢገጥማችሁ የምታነጋግሩት መንግስት የሆነውን ፓርቲ ነው፣ ብልጽግናን ነው። ጎበዝ አትሸወዱ። የ60ዎቹ ትውልድ የመጠፋፋት ትውልድ ነው። አንተን አጥፍቶ እኔን አጥፍቶ ያንን አጥፍቶ ይኸው የተባላ ትውልድ ነው። ይሄው እየቀለዱብን እኮ ነው። ቅኝ የተገዛና ቅኝ ያልተገዛ ሀገር ለውጥ የለውም አሉን እኮ። አያችሁ። ፓርቲዎች ግን ብንናበብና ብንመካከር ብትነጋገሩ ኑሮ ብጥብጥ አይፈጠርም። በሀገራችን ሰላም ይሰፍናል። ለሀገራችን የሚጠቅሙ ነገሮች ይመጣሉ። ከዛ ሀገራችን ኢትዮጵያ
እንደ ሌሎች በኢኮኖሚ የደረጀች ሀገር ትሆናለች። የከርሰ ምድር ሀብት እያላት፣ የገጸ ምድር ሀብት እያላት፣ ብዙ ነገሮች ታሪካዊ መስህብ እያላት፣ ተፈጥሯዊ መስህብ እያላት፣ በቱሪዝም ሀብቷ ተንበሽበሻ የምትኖረውን ሀገራችን ኢትዮጵያ ሰላሟን ብናስጠብቅ፣ ከጫፍ ጫፍ ልማት ብናለማ፣ የልማት ወሬዎች ብናወራ፣ ህዝቡ የሚሻሻልበትን ነገር ብናወራ፣ ያንተ ብሔር ይበልጣል የኔ ብሔር ይበልጣል እያልክ ብትዋቀጥ፣ ሃይማኖተኛ መስላችሁ ስለ ጦር ከምትሰብኩ እስኪ የትኛው ሃይማኖት ነው? እስኪ እንደው የትኛው ሃይማኖት ነው ግደሉ የሚለው? እኔ ኦርቶዶክስ እምነት ተከታይ ነኝ። ግራህን ሲመታ ቀኝ እንድገም ነው የሚለው። ዓለማዊ ከሆንክ አይመችም። እንደ መንግስቱ ኃይለማርያም እኔ ይሄ ግራህን ሲመታ ቀኝ እንድገም የሚል አባባል አይመችም። ትክክል ከፖለቲካ አንግል ካየ ነው። ነገር ግን ከመንፈሳዊ ህይወት ካየ ነው ደግሞ ስለ እሱ ነው ሲዘባበቱ። ሰማዕቱ ቅዱስ ጊዮርጊስ እኮ የተባለው እኮ ሰማዕትነትን ያገኘው ስለ ክርስቶስ ነው። ሰማዕቷ ቅድስት አርሴማ እኮ ስንል አርሴማ ቅድስትነቷን ሰማዕትነቷን ያገኘችው እኮ በክርስቶስ ስለተሳደደች ነው፣ ስለተገደለች ነው፣ ክርስቶስን አልክድም ስላለች ነው። ማን ነው የሰማዕትነትን በጸጋነት ለመቀበል የሚፈልገው? ያም ማለት ሙቱ መንግስትም ህግ ማስከበርህን ተው አይደለም። ሃይማኖተኞች ሃይማኖተኛ ሆኑ። ልክ ክርስቶስ እንዳለው የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር እንዳለው ሃይማኖተኛ ሰዎች ሃይማኖትን ነገር ስበኩ፣ የሃይማኖትን አስተምሮት ሂዱ። መገፋት፣ መጠላት፣ መሰደብ፣ ዘበት፣ መዘባበት ይሄ እኮ በራሱ በክርስቶስ የደረሰ ነው። በነብዩ መሐመድ እኮ የደረሰ ነው። እናንተ ከነብዩ መሐመድ ትበልጣላችሁ ወይስ ከኢየሱስ ክርስቶስ ትበልጣላችሁ? ራሳችሁ እንደማን ነው የምታዩት? ዓለማዊ ሰዎች ራሳችን እንደማን ነው የምናየው? እስኪ የሰው ኃጢአት ከማየት በፊት የሰውን ጉድፍ ከማየት የራስክን ምሰሶ የሚያክል ኃጢአት ተጋድሞብህ ነው የሚለው ቃሉ። ይሄ ነው። ከዚህ ውጭ የለም ሌላ። እንዴ መታዘዝን ነው የሚነግረው፣ ቅንነትን ነው የሚነግረው፣ ጸልዩ ነው የሚለው። አሁንም ይጸልያል እንዴ? ማታ አምጣልን ጦር አውርድልን እኮ የሚል እኮ ሃይማኖት አባት እኮ እያየን ነው። እና ከወቅታዊም ጉዳይ አንጻር ማንሳት ስለፈለኩ ነው። ወደ ፖለቲካ ፓርቲዎች ስንበለስ እንግዲህ የፖለቲካ ፓርቲዎች ራሳችሁን አርሙ፣ ራሳችሁን አስተካክሉ። ቀጣይ ትልቅ ምርጫ አለ። መንግስትም ያስብበት፣ መንግስትም ማለት ብልጽግናም አስብበት። ምክንያቱም ቀጣው ምርጫ ነው አደገኛው። ቀጣው ምርጫ ወረዳና የአካባቢ ምርጫ ይባላል። የወረዳና የአካባቢ ምርጫ ኢትዮጵያኖች እንድታውቁ የምፈልገው ትልቁ የኢትዮጵያ ስልጣን ለኔ መታወቂያ የሰጠኝ የቀበሌ ሊቀመንበር ነው። የሚያስተዳድረኝ የወረዳ አመራር ነው። እነዚህ የወረዳ ምክር ቤት የሚመሰረቱበት የቀበሌ ምክር ቤት የሚመሰረቱበት ትልቅ ሂደት ነው ይሄ የአካባቢና የወረዳ ምርጫ። ስለዚህ ፖለቲካ ፓርቲዎች ያሁኑን ውጤታችሁን እንደ ስራችሁ ታገኙታላችሁ። ለቀጣው ግን ጥሩ ሰርታችሁ የቀበሌና የአካባቢ ምርጫን ካሸነፋችሁ መሰረት ትይዛላችሁ። አንድ ነገር መሰረት የሚኖራችሁ የቀበሌና የአካባቢ ምርጫ ላይ ስትሰሩ ነው። ለነገም መደላድላችሁ ነው እና በዚህ አጋጣሚ የወረዳና የአካባቢ ምርጫ ስላለ እሱን እንድትዘጋጁ ነው። በተረፈ በዛሬው ዕለት የሰባተኛው ሀገር አቀፍ ምርጫ እንደቀጠለ ነው። ምርጫውም በመከላከያ ሰራዊት የጦር ካምፖችና እንዲሁም በአገር ውስጥ ተፈናቃዮች ካምፕ ጣቢያዎች ላይ እየተካሄደ ይገኛል። የምርጫ ሂደቱ እስካሁን ባለው የምርጫ ቦርድ ሪፖርት ጥሩ ሁኔታ እየተካሄደ እንደሆነ ነው የተገለጸ የሚገኘው። እንግዲህ ይህ ወሳኝ የሀገራችን ኩነት ነው። በዚህ የወሳኝ የሀገራችን ሂደት ውስጥ ሁሉንም አሳታፊ ለማድረግ በተለይ ዲሞክራሲያዊ ግንባታ ትልቅ ነው። ዜጎች በእኩልነት ተሳትፈዋል ብለው የሚያምኑባት አገርን ለመፍጠር እንዲህ አይነት በተለይ ተፈናቃዮችን ያላገለለ መከላከያ የጸጥታ ኃይሎችን ያላገለለ ሌሎችንም ያላገለለ ሲሆን ሁሉም ሀገሬ የኔ ናት የሚል ስሜት ይኖረዋልና ይሄ ምርጫ ቦርድ ያደረገው ሂደት ትልቅ ነገር ነውና ሰባተኛ ሀገር አቀፍ ምርጫ በተፈናቃዮች ካምፕና በጦር ካምፖች በመከላከያ ሰራዊታችን ማለት ነው እየተካሄደ ይገኛል። እንግዲህ ለተፎካካሪ ፓርቲዎች አጠቃላይ ለሁሉም ፓርቲዎች መልካም እድልን እንመኛለን። ወደ ሌሎች መረጃዎች ወስዳችኋለሁ።
ውድ አድማጭ ተመልካቾቻችን 7ኛው አገር አቀፍ ምርጫ በጦር ካምፖች በመከላከያ ሰራዊታችን የጦር ካምፖችና በሀገር ውስጥ ተፈናቃዮች ካምፖች ላይ እየተካሄደ ይገኛል። ሀገር አቀፍ ምርጫው የኢትዮጵያ ብሔራዊ ምርጫ ቦርድ ከየቦታው በሶሻል ሚዲያዎች አማራጩ ያሳወቀ ነው የሚገኘው። በነገራችን ላይ የኢትዮጵያ ብሔራዊ ምርጫ ቦርድ ዘንድሮ እኔ ከዚህም በፊት የተለያዩ ምርጫዎች ላይ ተሳትፌያለሁ። ምርጫ ቦርድ በትጋት እየሰራ ነው የሚገኘው። ክብርት ሜላትወርቅ ኃይሉን ማመስገን ከነ ክሩዋቸው ከነ መላ ምርጫ ቦርድ አባላት ከየሁሉም የክልል የምርጫ ክልል አስፈጻሚዎች፣ የምርጫ ጣቢያ አስፈጻሚዎች፣ ታዛቢዎች እጅግ የምትደነቁ ናችሁ። እውነት ሀገራችን ላስመዘገበችው አኩሪ ታሪክ በወርቃማ መዝገብ አስመዝግባቸዋል። ምርጫው አሸናፊው ማንም ይሁን ማንም ምርጫ ቦርድ ግን ስራውን ተወጥቷል። በተለይ አንዳንድ ነገሮችን ከዚህ በፊት በኢህአዴግ ጊዜ ቢሆን ተለባብሰው የሚያልፉትን ምርጫ ቦርድ በገለልተኝነት እዚህ ቦታ ላይ ግጭት አለ፣ እዚህ ቦታ ላይ ቆሟል፣ እዚህ ቦታ ላይ እንዲኩኖ ነበር፣ እዚህ ቦታ ላይ ቀጥሏል፣ እዚህ ቦታ ላይ የገዢው ፓርቲዎች አባላት ከኮሮጆ ሲያስገቡ ተገንተው እጅ ከፍንጅ ይዘን አስቆመናል የሚል ተቋም ተገንብቶልናል። ይህንን ተቃዋሚዎች ተፎካካሪም ሌሎች ሲቪክ ማህበራትን በውጭ የምትገኙ ዲያስፖራዎች እስኪ ይህን ተሞክሮ አርንቁ። ምርጫ በነገራችን ላይ ምርጫ ቦርድን ተፎካካሪዎችም እያደነቁ ነው። ግን የበለጠ ያያችሁትን እውነቶች በተለይ ለእናንተ ስልጠናም ከመስጠት አኳያ ከማገዝም አኳያ ያደረገውን ሂደት አመስግኑ። ምክንያቱም እኔ ተቃዋሚ ሁኜ በአንድ ወቅት ተስላየው ነው ምን ያክል እንደተሳደርነ ስለማውቅ ከኛም በላይ እኔ በግልጽ ከኔ በላይ እየተሳደደ ያለ ብዬ ስለማላምን በሰላማዊ ትግል ታግለን ታስሬበታለሁ፣ ዋጋ ከፍዬበታለሁ፣ ተገርፌበታለሁ፣ ብዙ ነገሮችን ሆነንበታል። ስለዚህ ሀገራችን አሁን በጥሩ ሁኔታ ነው። የህያው ምስክር ነኝ እኔ። ምንም ሌላ ሰው ገሌም መስክር አይደለም። ወይዚ ኢትዮጵያ ሁኜ መጋፈጥ ያለብኝን አካል ተጋፍጬ ስላሸነፍኩ ማለት ነው። ስለዚህ ኢትዮጵያ ብሔራዊ ምርጫ ቦርድ እያደረከ ያለው ነገር እጅግ የሚያኮራ ነው። የዛሬውን የሐቅና ሳቅ ከስፍራው ዝግጅት የሰኔ 2 ቀን 2018 ዓ.ም ከአዲስ አበባ ስቱዲዮ ቀጥታ ያቀረብኩላችሁ እኔ ቴዎድሮስ አያሌው ነኝ። ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር ይህን ዝግጅት አሰናድተን ወደ እናንተ አድማጭ ተመልካቾቻችን ያቀረብነው። ሳምንት በሌላ ዝግጅት በሌላ ፕሮግራም እስከምንገናኝ ሰላም ቆዩን እንላለን። መነሻችንም መድረሻችንም ኢትዮጵያ ናት። ለኢትዮጵያ ሰላም፣ ለኢትዮጵያ ብሔራዊ ጥቅም ተክተን እንሰራለን። ሰላም ቆዩ።